ይዙ እንም ሆና ነው የተኛችው እስካሁን ድረስ። አራሁን ተነስታ ነበረ። ተነስታ ትታሰቃየኝ ነበር። መልሳ ደበረኝ ነው ምናምን ብላ ተመልሳ እስኪ ጥራት ለምንድን ነው የደበራ? እስቲ ጥራት ሲባል ይዙም ሳይሄድ ራሷ ተነስታ መጣች። እንዴት አደርሽ አክስቴ በማለት ሳመቻት። ወይዘሮ አሰለፍም እንዴት አደርሽ የኔ አበባ አለቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ ላይክና ሰብስክራይብ በማድረግ ጀምሩ ዘንድ በትህትና እጋብዛችኋለሁ። ለምታረጉልኝ አመሰግናለሁ። ይዙዬም ነገር እየበላች ነዋ። እማዬ ሌላ ምን ትታረግ ታድራለች ብለሽ ነው? ነገር እየበላች ነው የምታድረው ይላል። ወይዘሮ አሰለፍም የንኑ ነች ነገረኛ የኔንኑ በማለት እቅፍ አደረገቻት። ይዙም ቀላል ነገር በላንተ ምን ነው እንዬ መሆንሽብኝ የኔ ልጅ አለቻት። ዛሬ ደብሮኛን ይዘኸኝ ውጣ ብለው እምቢ አለ። ይዙም እኔ መቼ እምቢ አልኩሽ? ስራ አለኝ ነው እንጂ ያልኩሽ እምቢ እኮ አላልኩሽም። እና ሀዳት ስራውን ስንመለስ እንሰራው የለም ወይ ትላለች። ይዙም አንቺ አዎ እኔ። ወይዘሮ አሰለፍም ምን ነው ይዙ ምን አለበት ይዛሃት ብው አሁን ይዘኸኝ እሺ እንስራና ይዤሽ ወጣለሁ። አይሆንም ስራውን ትንጨርስ ነው ይዤሽ ወጣው አግዥኝና በማለት ይዙም ይከራከራል። እንዴ እናንተ ምንድነው ይሄ ወረቀት አያልቅም ወይ ትላለች። እንየም አረማምዬ የሚያልቅ ጉድ አይደለም ታውታ አለች። ታውታ አዎ ልጅቷን በራብ ልገላት አየ ክፉ ሰው እድሜው ረዥም ነው አታስብሽም አየ ክፉ ሰው እድሜው ረዥም ነው አታታ እንየም ሞቷን የተመኘች አይጥ የድመት አፍንጫ ታሽታለች አሉ በማለት ይዙን ትተርትበታል። ወይዘሮ አሰለፍም ጎሽ ጭራሽ በተረትና በምሳሌ መሰዳደብ ጀመራችሁ። ያክስቴ አታዩም እንዴ አሰሚውም እንዴ እንደ ደመኛው እኮ ነው ጥምድ አድርጎ ያዘኝ ትላለች። ወይ አንቺን ስራ ፈትቼ የሚይዝሽ እኔ ነኝ። ይዙ በእናትህ ነገ እንሰራዋለን አሁን እንውጣ ትለዋለች። አሁን አይ እንደዛ ከሆነ ስራውን ለነገ ታዛወር ነው መውጣቱንም ለነገ እናዞረዋለን በማለት ግን ምን ይሻላችኋል? እንደው ምን ይሻላችኋል ትላለች ወይዘሮ አሰለፍ። በቃ አሁንም እኮ ያው የልጅነቷ አለቀቃትም ይላል። ወይዘሮ አሰለፍም ታስታውሳለህ ልጅ እያላችሁ ሌላ የልጅነት ባል ስታገባ አንተ እኮ ሙሉ ቀን ነበረ ስታለቅስ የምትውለው። ሙሉ ቀን ነበር የልጅነት ባል ስታገባ ሙሉ ቀን ነበር የምታለቅለቅ። ናም ምን ማልቀስ ብቻ ምግብስ መች በላ ነበረ? ምሽ ማልቀስ ብቻ ምግብስ መች በላ ነበር አላት። ወይዘሮ አሰለፍም ከንፈሯን ተመጠጠ። አይ ልጅነት አቤት ምን ነው እንደፊቱ በሆናችሁልኝ፣ ምን ነው እንደዛው ጊዜ በሆናችሁልኝ። የምን ዳርዳር እስክስታ ነው ይላል ያገር የሰው ዳርዳር ትትል ማለት ነው። እንደው ምን ነው እግዚአብሔር እንደዛ እንደ ድሮ ባረገልኝ። ይም እንዴ ምን ጀመርሽ ማየ ምን ጀመርሽ አላት። ወይዘሮ አሰለፍም እንዴ ምን እጀምራለሁ? እውነቴን ነው በህይወቴ መርቄ አልጠግብህም ነበር። እውነቴን ነው በህይወት የመርቄ አልጠግብህም ነበር። ለምንድን ነው የምትመርቂኝ ይላታል። እንየን እዚህ ብታስቀርልኝ ነዋ። እንየን እዚህ ብታስቀርልኝ ማየ ዝም በይ አልሰሜን ግባ ማለት አሁን ነው። አረ ማየ ዝም በይ ደግሞ ሰምታ እንዳይደብራት እሱ አላወቀም። እሷና ወይዘሮ አሰለፍና አኑዬ ነገሩን ጨርሰዋል። የመጣችውም ለዙ ብላ ነው እና አረ እማዬ ዝም በይ እንዳሰማሽ። ከሰማችሽ ይደብራት። ምንድን ነው የሚደብራት? ለምን ይደብራታል? ለእኔም እኮ ልጄ ናት። ያንቺ ልጅ ከሆነች ለእኔ እህቴ ነው እንጂ እኮ ነው ሚስቴ ልኮን አችልም ማለት ትክክል ነው። እዚህ ጋር ስንተት አለባት። የእሷ ልጅ የእናት ልጅ ሚስት ልኮን አትችልም። የእናት ልጅ እህት ነው እኮ ነው። ለእኔም እኮ ልጄ ናት ትለዋለች። ኢዛና አንቺ ልጅሽ ማለት ለኔ እህቴ ናት ማለት እኮ ነው ማየ አለ እኮ። እሷም እንደ ወንድሟ ስለምታይ ነው እንደዚህ የምትቀብጥብኝ። በቃ እንደ ወንድሟ ስለምታይ ነው እሷ እንደዚህ የምትቀብጥብኝ። እምትዩም ብሰማሽ ምን እንደምትል አስበሽዋል? ገምተሽዋል አላት።
ምንም ችግር የለው ይዙዬ፣ አንተ ነህ እንጂ አልሰማው፣ እኛ ጨርሰናል። ምንም ችግር የለው ይዙ፣ አንተ ብቻ እሺ በለኝ እንጂ ለእሷ አታስብ። ስለ እሷ ለእኔ ተወው። አንተ ብቻ እሺ በለኝ፣ ለእሷ አታስብ። እባክህ ልጄ በጡቴ ልመርቅህ፣ እባክህ እሷን አግባልኝ። እሷ ምራቴ ትሁን፣ እሷ ሚስት ትሁን እና እኔም በጡቴ ልመርቅ። እንዲህ እማዬ አመረርሽ እንዴ? አመረርሽ አለ ኢዛና ብቸግረው። አመረርሽ ወይ? የእውነትሽ ነው ወይ አመረርሽ አላት። እሷም ኢዛና አንድ ልጅ አንተ ነህ፣ አንድ በቃ አንድ አይኔ ነህ። አንድ እንዴት እንዳሳደግኩህ አትረሳም አይደለም? እንደ ኮኝና እንዴት እንዳሳደግኩህ አትረሳም አለችው። ኢዛናም እንዴ ያንን ጊዜ እንዴት እረሳለሁ? ፈጽሞ እንዴት ልረሳው እችላለሁ? ያን ጊዜማ አረሳውም። በጣም ጥሩ ታረሳው። እንግደው በጣም ጥሩ ታረሳው። በጣም ጥሩ በል እንግድን ልጄ እምልህን ስማኝ እባክህ እባክህ። እዴ ምንድነው ምሰማሽ እማዬ? አለ ኢዛና። ምንድነው ምን እያወራሽና ምን እያልሽኝ እንደው ታውቆሻል? ምን እያልሽ እንደው ታውቆሻል አላት። ወይዘሮ አሰለፍም አዎ በደንብ ታውቆኛል፣ አውቄው ነው ማውራህ። በደንብ ታውቆኛል፣ አውቄዋለሁ። እንዴ አለ ኢዛና። እንዴ ቆይ ትንሿስ አላት። እንግዲህ ቆይ ትንሿስ እንዴማዬ፣ ቆይ ትንሿስ እሷማ እግዚአብሔር ያዘጋጅላታል የኔ ጌታ። አዎ ለእሷ እግዚአብሔር ያዘጋጅላታል የኔ ጌታ አለችው። አስባችሁታል? በነገራችን ላይ ትንሿ ሁሉም ሰው የሚያፈቅራትና ሁሉም ሰው የሚወዳት ነች። አሁን ደግሞ ትናንትና ጆሲ መከራውን ሲያይ አሁን ደግሞ ባቢ መጥቶላታል። ወይዘሮ አሰለፍ ለእሷማ እግዚአብሔር ያዘጋጅላታል። እንግዲህ ይሄን ስትል እኑ እየመጣች ከድሽ እናቴ አለቻት። ወይዘሮ አሰለፍ ትንሽ ያመኝ እኮ እዛ መኝታ ቤት ነበርኩ መድኃኒት ልወስድ እና ሀዳ ለምን አልተኛኝ? ተኛ ስል እኮ ክፍሉ ጭር ሲል ደግሞ ፈራሁኝ። እኔ አብሬሽ እንዳልሆን ደግሞ ወፍጮ ቤት ልሄድ። ችግር የለውም አክስቴ፣ ራሴ ቀስ ብዬ ተኛለሁ። ራሴ ቀስ ብዬ ይዙዬም አንቺ አሁንም ብቻሽን መተኛ ትፈሪያለሽ አላት። ትንሿም እንዴ ለምንድን ነው የማልፈራው? ወይዘሮ አሰለፍም በሂጂና ይዙዬ እንቅልፍ እስኪወስዳት ድረስ አጠገቧ ሁንና ስራ። አስባችሁታል? ይቺ ጠጋ ጠጋ ቃለ ማንሳት ነው እንግዲህ። ወይዘሮ አሰለፍ የምታደርገው ጥረት የምታደርጋቸው ሀረካት ወደ እሷ እንድጠጋና እሷ እንድትስበው ነው እያደረገች ያለችው። እሷ እንግዲህ እንዬ ትንሽ ልጅ አይደለችም ታውቃላችሁ፣ ትልቅዬ ሴትዮ ነች። እና እንግዲህ ስትሰራ ድረስ እንቅልፍ እስኪወስዳት ድረስ አጠገቧ ሆነ ስራህን ስራ። እንቅልፍ እስኪወስዳት አጠገቧ ሆንላት። ትፈራለች፣ የኔ ልጅ ትፈራለች። አክስቴ አውሩ አክስቴ፣ አፍኖ ይገለኛል፣ አልፈልግም፣ አፍኖ ይገለኛል። ጩጩ ኑኑ ገና አፍኖ ይገለኛል አለች። ይዙዬም ምናና አክስቴ እስትትሄጂ አብረሽኛ አኮኝም አለች። እንዴ አሬችሊ መሆናለች። በቃ እኔ ሆናለሁ፣ አንቺማዬ ሂጂ አለ። ዙዬ በልግባና አጠገቧ ሆንላት። ያልኩህን ደግሞ አስብበት። እኔም ቶሎ ደርሼ እመጣለሁ። ትተሃት እንዳከድ። አዎ ትተሃት እንዳከድ። ቶሎ ደርሼ እመጣለሁ። ትተሃት እንዳከድ አለች። እማዬ የማይሆን ነገር ስለሆነ ይሄን ነገር ከጭንቅላትሽ አውጩ። እያወራሻለሽ የማይሆን ነገር ነው። ስለዚህ ከጭንቅላትሽ አውጩማ። ከጭንቅላቴ ከማወጣው አንተ ወደ ጭንቅላት ብታስገባው ነው ምሻልህ። ከኔ ጭንቅላት አይወጣም፣ ግን ወደ አንተ ጭንቅላት ነው መግባት ያለበት። እኔን አስወጪ ከምትለኝ አንተ ወደ ጭንቅላትህ አስገባ አለች። ወስን ያለው እኔ ያልኩት ነው እንጂ የሚሆነው አንተ ያልከው አይደለም። ወደ ጭንቅላት ዝም ብለህ አስገባ። እንግዲህ በአሁኑ ሰዓት እዩ ሁሉ ነገሯ ቅይር ብሎ መቅድ ሆናለች። እናም አሁን ሁሉንም በተለይ ደግሞ ልዑልን ከጓደኞቹ ለማጣላት ታጥቃ ሰርታለች። በአሁኑ ሰዓት እንግዲህ ልዑሌ ሰምቷት ነበረ ማለት የእሷን ፍቅሯን እንደገና ተቀብሏ ከእሷ ጋር መሆን
ፍላጎት ስላለው አብሯት ቢሆንም ደግሞ እነ ቹቹና እነ አቤል ስራዋን አውቀውባታል፣ ተረድተውባታል። ስለዚህ ይቺ ልጅ መጥፎ ልጅ ነች፣ ሴራ ይዛ ነው እንጂ በፍቅር እንዴት ትናንትናው እንደ ድሯ በፍቅር አይደለም የቀረበችህ። ስለዚህ መራቅ አለብህ። አንተና እኛን ልታለያየን ነው፣ እሷን መጠጋት የለብህም ቢሉትም አያገባችሁም፣ እናንተ አያገባችሁም። እኔን ከወደዳችሁ እሷን መውደድ አለባችሁ፣ እሷን ተጠላችሁ እኔንም መጥላት አለባችሁ በማለት ከጓደኞቹ ጋር ከሚዋደዱ ጓደኞቹ ጋር ተለያይቷል። እና እሷ የምታደርገው እንግዲህ ዛሬም ሀረካቷና ነገሯ በጣም የሚያስጠላ ነበረ። በትንሹ ቢሆንም እንግዲህ አኩርፈው ተኳርፈው እያሉ ሄዳ ደህና አደራችሁ ስትላቸው እነሱ ደግሞ ያው ይቆጧታል። ልዑሌም እሷን ይዞ ሄድና እንዴ ለምንድን ነው አንቺ የምታደርጊው ነገር እነሱን ለማናደድ ነው ወይ? ተጣልተሻል፣ አኩርፈሻል። ስለዚህ ለምንድን ነው ሰላም የምትያቸው ሲላት የአንተ ጓደኞች ናቸው ብዬ እኮ ነው፣ የአንተ ጓደኞች ስለሆኑ ሰላም ልበላቸው ብዬ ነው ትለዋለች። እነሱ ሀዲ አኩርፈውሽ የለ ወይ ሲላት ከዛ በኋላ እንግዲህ ሌላዋ ጓደኛ መታ ትነበብ የምትባለ ጓደኛ መታ ለልዑል አንተ ከረፈፍ እዩ የተጠቀመችብህ ከጓደኞች ልለያይህ እንጂ ፍቅር አፍቅርህ አይደለም ትለዋለች። በዛም እዩ ራሷ ትበሳጫለች። በመጨረሻ እንግዲህ ደብሮት ከሁሉም ጋር የተጣላው ልዑል በአሁኑ ሰዓት ደብሮት ለብቻው ትንሿ እየታገኘዋለች። ምን ነው ወደ ትምህርት ቤት አትገባም ወይ? ወደ ግቢ አገባም ወይ ስትለው ትንሿ አልገባም እኔ ደብሮኛል ይላታል። እንግዲህ ግቢ በር ላይ ደርሶ ይመልሳል። አረ እንግባ ስትለው አይ ትንሿ እኔ ደብሮኛል አንቺ ግቢን አልገባም በማለት እሱ ይመልሳል። እንግዲያውስ ቅር ካላለህ እኔም ደብሮኛል አልገባም፣ ወደ ሆነ ቦታ ቁጭ ብለን እናውራ ትለዋለች። ለምንድን ነው ምን እንደሆነ ነው የደበረ ስትለው አይ እኔ ግራ ግብት ብሎኛል። እዩን ልመናት ወለ ጓደኞችን ልመናቸው፣ እነቹቹን ልመን ወለያን ብቻ ራሴ ትክክል እያሰብ አይደለም ትለዋል ይላታል። እንግዲህ ትንሿዬም እሷን በሰማሃትን ያህል እነሱንም ስማቸው፣ የእሷን ብቻ መስማት ሳይሆን የሁለቱን መስማት ግድ ይልሃል፣ እነሱንም ስማቸው፣ ምናልባት እነሱም ጋር እውነት ሊኖር ይችላል ትለዋለች ትንሿዬ። እኔ እንጃ አሁን ልስማቸውስ ብል በየትኛው ሞራሌ ነው? ምክንያቱም ተቆጥቻችኋለሁ፣ ጮኬባችኋለሁ፣ እንዴት አድርጌ ነው በማለት ለትንሿ ይመልስላታል። ከዛም እንግዲህ ልዑሌ ቅር ማይል ተሆነ የሆነ ነገር ልንገር ሆይ ትለዋለች። ምንድነው? ልዑልም እንግዲህ ምንድነው ንገሪኝ ሲላት እዩ ከተወሰነ ጊዜ በኋላ ተቀይራለች። አች ድሮ የምናውቃትና የዋሃና መልካሟ እዩ አይደለችም፣ አሁን ተቀይራለች። ያኔ ከኢዙ ጋር የተጣላን ጊዜ ራሱ ከመቅዲ ጋር ሆና ስታጣላን ነበረ። ስለዚህ አሁን ያለች እዩ የትናንትናዋ አይደለችም፣ ሙሉ በሙሉ ተቀያይራለች ትለዋለች ትንሿዬ። ልዑልም እንዴት አወቅሽ ይሄን አላት። ኢዙ ከመቅዲ ጋር ፍቅር እንደጀመረ እሷ ነበረች ነገር የምርሽን ነው አለ ልዑልም። አዎ ልዑሌ በጣም ለእኔ ጥሩ ሰው ነበረ፣ ከሆነ ጊዜ በኋላ ግን ሁሉ ነገሯ ተቀየረ። በፊት ጥሩ ነበረች፣ ጥሩ መልካም ጓደኛ ነበረች፣ ከሆነ ጊዜ በኋላ ግን ሁሉ ነገሯ ተቀየረ። ወይዘሮ አሰለፈ ወፍጮ ቤት ሄዳ ስትመለስ እዩ ትትሸናከል አገኘቻት። ነስቲ አንቺ ነስቲ አለቻት። ወይዘሮ አሰለፍ እዩን አቤት አለች። እዩም ለመሆኑ በህይወት አለሽ አለቻት። አዋ ነገሩ ኧረ ወይዘሮ አሰለፍ ብትኖሪ እኮ ብትኖሪም አትታይም ድክ ድክ እያልሽ ብትኖሪም አትታይም ድክ ድክ እያልሽ አንቺ ድክዬ አንቺ እንዴት ነው የምታይኝ? ደግሞ ምንድን ነው የምታጉረጠርጭብኝ? እንዴት ነው የምታይኝ? ልትሰድቢ ነው እንዴ ጠራሽኝ? ልትሰድቢ ነው አለች። አይ እና ቅቤ ልቀባሽ ነው እንዴ ጠራሁሽ? ቅቤ ልቀባሽ? በተወደደ ቅቤ አንቺ ልቀባሽ ነው የጠራሁሽ? በዚህ በተወደደ ቅቤ አንቺ ልቀባሽ ነው ወይ የጠራሁሽ አለች። ደግሞ ለምንድን ነው እንደ ድሮ እየመጣሽ ማታሽቃብጩ?
እቤቴ እንደ ድሮሽ እየመጣሽ ማታሽቃብጪው ምንድነው አለች ወይዘሮ አሰለም። ማን ነው የሚያሽቃብጠው? ማን ነው የሚያሽነሻ? አንቺ ስታሾካሹኪ ማይችልሻል ማይችልሻል ስታሾካሹኪ። ቅርታ በጣም ቸኩላለሁ፣ መሄድ አለብኝ። በጣም ወገኛ። እኔም አልቸኮልኩ እንኳን። አርፈሽ ቁሚ፣ እንዳትነቃነቂ፣ አርፈሽ ቁሚ አለቻት። እዩም እንዴ ሙሉ ቀን አቁመሽ ልሰድቢ ነው እንዴ? ሙሉ ቀን አቁመሽ ልሰድቢ ነው አለ። ምንድነው እኔ የምሰድብሽ? ባይሆን ቆንጆ ምክር ልስጥሽ። ለምን እሰድብሻለሁ? ባይሆን ቆንጆ ምክር እዩም የምን ምክር አለች። ማነው ያቅልብልብ ልጅ ከእናንተ ጋር የሚማረው አለች። ብቻ ነው ማን ነው ያምና ቀጫጫ ቅልብልቡ? ቀጫጫው ቅልብልቡ አለች ወይዘሮ ቹቹ አለች እዩዬ። ቹቹ ስትል አዎ ቹቹ እሺ የእሱ ጓደኛ ያ ሰውነቱ ደንደን ያለው የእሱ ጓደኛ ሰውነቱ ደንደን ያለው አቤል ነው አሉታን። ሳቀችና አዎ አቤል ለምን ከሱ ጋር አትጋቡም አለች ወይዘሮ አሰለም። ለምን ከሱ ጋር አትጋቡም ስትላት፣ ለምንድን ነው ደግሞ ከሱ ጋር ተጋብታችሁ እንደናንተው ድብልብል ልጅ እንድትወልዱ ነው። ተጋብታችሁ እንደናንተው ድብልብል፣ ሁለታችሁም ድብልብል ናችሁ። ስለዚህ ድብልብል ልጅ እንደናንተው መሰላችሁን ድብልብል ልጅ እንድትወልዱ ነው አለቻት። እዩዬም ስርዓት የለሁም ወይ አንቱ ስርዓት የለሁም። እንግዲህ ይሄን ስትል ወይዘሮ አሰለፍ ሳቀች። ትንሿዬም በንዴትና በቁጣ ትታት ትሄዳለች። ወይዘሮ አሰለፍም ለብቻዋ በሳቅ ጦስ። እንግዲህ አቤልና አብርሃም ሲሄዱ እየሮጡ ወይዘሮ አሰለፍ ከፊታቸው ትግጥም ትላለች። እናንተ እንዴት ነው እንደዚህ የምትሮጡት በጧቱ? እናንተ ሰላቢዎች እንዴ! እኛ መቼ ሮጥን? ከዚህ በኋላ ልጨፈልቁኝ ነው? አይንህን አንሳተን የላይ አንተ ሰላቢ። አቤላ እንሂድ። ቹቹ እኮ ሮጦ ሄደ። ቹቹ ሮጠ ሄደ? አዎ ሮጦ። እና እኔን ሲያይ ነው ሮጦ የሚሄደው? እኔ እኮ እዚህ የቆምኩት ሰው ነኝ። ይሄን ነው ጥላችሁኝ የምከዱት? አረ እንደዛ አይደለም። እንግዲህ መለስ ስትልና አቤልን አንተ ፈጣጣ ቆንጆ ነገር አግኝቼልሃለሁ፣ አንተ ፈጣጣ ቆንጆ ነገር አግኝቼልሃለሁ ትለዋለች። ለአቤልም ምንድነው ያገኘሽልኝ? ምንድነው? ቆንጆ ሚስት አገኘሁልህ፣ ቆንጆዬ ሚስት። አቤልማ የምን ሚስት አለ። የምን ሚስት? እኔ ሚስት ፈልግልኝ ብዬሻለሁ። የምን ሚስት ይላል አብርሃም። የምትበላትን ሚስት ጅብ፣ የምትበላትን ሚስት ጅብ ትለዋለች። ምንድነው የሚሉኝ አለ። እንግዲህ አብርሽ ምንድነው የሚሉኝ? ምንድን እልሃለሁ? ሚስት አገኘሁልህ ነው ምልህ። ቆይ የምን ሚስት ነው አለ አብርሃም። ሚስት ነው ሲል አብርሃም ምንም የምንም ይሆን ዝም ብለህ እሺ ብለህ አትሄድም ወይ? አብርሃም የምን ሚስት ነው ሲል ለምን ዝም ብለህ እሺ ብለህ ያ አይደል የተማረ ሰው ንግግር። ተባረክ ተባለ። አብርሃምም ጎንበስ ብሎ አሜን አለ። ስማ አሁን ማፍጠጡን ተውና ያቺ የትንሿ ጓደኛ ማን ነበር ስሟ? መቅዲ አለ። አረ የምን መቅዲ ነው? ያቺ እንኳን ወፈር ብላ አጠር ያለችው ትላለች። እዩም ብቻ እንዲሆን ብሎ አማተበዩም ወይዘሮ አሰለፍ እዩም ብቻ እንዲሆን ብሎ እንዴ ምንድነው አጋንንት እንዳየ ሰው የምታማትብብኝ? ምንድነው የምታማትብብኝ አለች ወይዘሮ አሰለፍ። ምን ነው ይሄን ያህል ነው እንደሚጠሉኝ? የዚህን ያህል ነው የሚጠሉ? አብርሃምም በነገራችን ላይ አቤላ የእናት ምርጫ ሁሌም ትክክል ነው። የእናት ምርጫ ነው የተመረጠልህ። አቤልም አንተ ያመሃል ጫፉ እንዳነጋው እሱ ልክ ነው። እኔ እናትን የመረኩልህ እሱ ልክ ነው። ጫፉን እኮ አላ አብርሽ ይኸውልህ፣ አዎ ልክ ነህ አንተ። እንደውም አንተን ሳይህ አስተዋይ ብዙ የምናወራው አለ አለችው ለአብርሃም። እሺ ማሚ ደስ ይለኛል፣ እናወራለን።
እንግዲህ ወይዘሮ አሰለፍ ከዚህ በፊት ከጆሲ ጋር ዋው የሆነ ፍቅር ነበሩ። አሁን ላይ ግን አንተ ጅላጅል ነው በላይ ሰደበችው። አሁን ደግሞ አብርሃምን ለማስጠጋት ዛሬ ቃል ገብታለታለች። ብዙ እናወራለን አለችው። አብርሃምም እሺ ማሚ መርሃባ አላት። አንተ ድብልብል ደግሞ ያልኩትን ነገር አስብበት አንተ ድብልብል። አብርሃምም አቃበጠ። አረ ማሚ ምንም ቀልድ አይደለም ትንቢት ነው ይለዋል። ላይክ ሰብስክራይብ ሼር አድርጉልኝ። አመሰግናለሁ።